ሴት ልጅን እነዚህ ስሜቶች እንዲሰሟት ካደረካት ያንተ ናት። እመነኝ፣ ጥብቅ ነው የምትለው። ሴት ልጅ ካንተ እንዳትለይ የሚያደርጓትን ካንተ ጋር ስትሆን የሚሰሟት ነገሮች ምን ምን እንደሆኑ ዛሬ ከኔ ከእህት ጋር እስከ መጨረሻው ከቆየ በግልጽ አንድ በአንድ እነግርሃለሁ። እነዚህ ስሜቶች እንዲሰሟት አንተ ምን ማድረግ እንደምትችልም እነግርሃለሁ። ካንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም ውድ ናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ነው እንግዲህ በቆንጆ ሀሳብ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ የኔ ውድ ቤተሰቦች። ቪዲዮ ገና እንደለቀኩ ናፊ እንኳን ደህና መጣሽ፣ እንወድሻለን፣ እናመሰግናለን እያላችሁ ቆንጆ ሀሳብ አስተያየታችሁ የምትሰጡኝ በጣም ነው የማመሰግናችሁ። እኔም በጣም ነው የምወዳችሁ። ስለዚህ ቀጥታ ወደ ቪዲዮ ከማለፋችን በፊት ላይክ አድርጉት። አድርገሃል? አዎ አንተ አደረግ? እሺ አሁን መጀመር እንችላለን። የመጀመሪያው ነገር ቆንጆና ተወዳጅ ሴት እንደሆነች እንዲሰማት ካደረካት የሚለው ነው። አዎ ይሄ ስሜት በጣም ትልቅ ነገር ነው። እኛ ሴቶችን ጥብቅ እንድንልም የሚያደርገን ነገር ነው። ይሄንን እንዴት አድርጌ ማምጣት እችላለሁ ናፊ? ቆንጆ እንደሆነች ተወዳጅ እንደሆነች እንዲሰማት እንዴት ማድረግ እችላለሁ ነው ዋናው ጥያቄ አይደለ? ይሄንን ማድረግ የምትችልባቸው በጣም ብዙ መንገዶች አሉ። የመጀመሪያው መንገድ በማድነቅ ነው፣ አድናቆትን በመስጠት። ይሄ እንግዲህ ከላይ የምታየው ፊዚካል አፒሪያንሷን በማየት በመመልከት የምታደንቃት አንደኛው ነው። ፀጉርሽ ሲያምር፣ አይንሽ ሲያምር፣ ጥርስሽ ሲያምር ሊሆን ይችላል። ብቻ አይተህ የምትወድላትን አንተን የሚያስደስትን የምትወደውን ነገር በማድነቅ ሊሆን ይችላል የመጀመሪያው። ሁለተኛውም ደግሞ ውስጣዊ ውበቷን በማየት በማድነቅ። እነዚህ ነገሮች በምታደርግበት ሰዓት ላይ አድናቆት ይሄ ሰውን እንደ ማግኔት የመሳብ ትልቅ አቅም አለው። የተደነቅንበት የተወደድንበት ስማችን በጥሩ የተነሳበት ቦታ ላይ እኛ ሰዎች ደጋግመን መገኘት እንፈልጋለን። እኛ ሴቶች ደግሞ የአድናቆት ነገር በፍጹም አይሆንልንም። ስለዚህ የምታደንቃት ከሆነ ጥሩ ነገሮቿን አይተህ የምትነግራት ከሆነ ከአንተ ጋር መሆን በጣም የሚያስደስታት የምትፈልገው ቦታ ነው ማለት ነው የሚሆነው። ስለዚህ በቻልከው መጠን ሁሉ አድንቃት። ይህንን ስል ይሄ የውሸት ሽንገላ ምናምን አይደለም። እሱንም ደግሞ እኛ ሴቶች መለየት የምንችልበት ማጂክ አለን እና የውሸት ነገሮችን ካልክ ትበላለህ። ስለዚህ የእውነት ከልብህ የምትወድላትን ነገር የምታደንቅላትን ነገር የሚያስገርምህን ነገር ስለሷ መናገር፣ ጥሩ ነገሮቿን የምትነግራት ከሆነ ከአንተ ጋር የምታሳልፈው ጊዜ በጣም ነው ደስ ቢላት። ተወዳጅ እንደሆነች እንዲሰማት ያደርጋል። ሌላኛው ተወዳጅ እንደሆነች እንዲሰማት የምታደርግበት መንገድ ደግሞ በመንከባከብ ነው። አሁን እንክብካቤ በጣም ወሳኝ ነገር ነው ለእኛ ለሴቶች፣ እንፈልገዋለን። ሳይበዛ በልኩ የምትንከባከባት ከሆነ ከአንተ ጋር ስትሆን ስለሷ የምታስብ ስለሷ የምትጨነቅ ለሷ ቅድሚያ የምትሰጥ መሆንህን ካሳየሃት በመንከባከብ ከአንተ ጋር የምታሳልፈው ጊዜ በጣም ነው ደስ የሚላት። ገና ለመገናኘት ስትቀጣጠሩ ሁሉ እነዛ ነገሮች ናቸው ወደ አይምሯ የሚመጡት። እንዴት እንደምትንከባከባት፣ እንዴት ቅድሚያ እንደምትሰጣት፣ እንዴት ትሪት እንደምታረጋት፣ እንዴት እንደምታዳምጣት፣ እነዚህ ሁሉ ነገሮች ናቸው የሚታዩት ማለት ነው። ስለዚህ ከአንተ ጋር መሆን በጣም የምትፈልገው ነገር ነው የሚሆነው። ስለዚህ በደንብ አድርገህ በቻልከው ሁሉ ተንከባከባት። ሌላኛው ደግሞ ስጦታ በመስጠት ነው። አሁን ስጦታ እንወዳለን እኛ ሴቶች። ስጦታ በምንቀበልበት ሰዓት ላይ ደግሞ የሆነ ቫሉያችን በቃ ደስ የሚል ስሜት ይሰማናል። ዋጋ እንዳለን፣ ሰዎችን ስለኛ እንዲያስቡ እንዳደረግን፣ እነዚህ ሁሉ ስሜቶች ይሰሙናል እና በጣም ነው ደስ የሚለው ስጦታ። ምክንያቱም ሰው የሆነ ነገር ለኛ ብሎ አስቦ ተጨንቆ ይሄን ትወዳለች፣ ይሄንን ብገዛላት፣ ይሄንን ባደርግላት ያስደስታታል ብሎ የሚያደርገው ነገር በጣም የሚያስደስተን ነውና ስለዚህ ስጦታን በመስጠት በማድነቅ እንደዚሁም ደግሞ በመንከባከብ ቆንጆና ተወዳጅ ሴት እንደሆነች እንዲሰማት ማድረግ ከቻልክ እመነኝ ከአንተ ወዴትም አትሄድም። ይቺ ሴት ያንተ ናት። አንተ ጋር መሆን ሰላም የሚሰጣት ነው የሚሆነው። አሁን ወደ ሁለተኛው እናልፋለን። ወደ ሁለተኛው ስናልፍ ሁለተኛ ላይ ያስቀመጥኩላችሁ ምንድነው በአንተ ህይወት ውስጥ ቦታ እንዳላት እንዲሰማት ካደረክ። አሁን አንዳንድ ጊዜ ሰዎች ከኛ ጋር ይሆናሉ፣ አብረውን አሉ፣ ግን በእኛ ህይወት ውስጥ ምንም ቦታ እንዳላቸው እንዲሰማቸው አናደርግም። ያንን በምናደርግበት ጊዜ ወይ ምን አረግላታለሁ አይነት ስሜት ይሰማቸውና ሰዎች እየራቁን እየሸሹን ይመጣሉ። በተለይም ደግሞ በፍቅር ግንኙነት ላይ የወደድካት ሴት በአንተ ህይወት ውስጥ ትልቅ ቦታ እንዳላት እንዲሰማት ማድረግ በጣም ትልቅና ወሳኝ ነገር ነው። ይሄን እንዴት ነው የምታደርገው? የመጀመሪያው ነገር በማማከር ነው።
አሁን አንተ ህይወት ውስጥ ያለ ነገር ልታደርግ ያሰብከውን ነገር ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። እንደዚህ ከሆነ እንደዚህ ምን ታስቢያለሽ? ምን ባደርግ ይሻላል? እንዴት ይሁን? ምን ታስቢያለሽ? ብሎ ከሷ ሀሳብ አስተያየትን መጠየቅ ስታማክራት በቃ የሚሰማትን ስሜት ልነግርህ አልችልም። በቃ በአንተ ህይወት ውስጥ ቦታ ኖሯት በቃ ቁጭ ብላ ስለአንተ ህይወት መመካከር በጣም ነው የሚያስደስታት። ስለዚህ ያንን የምታደርግ ከሆነ የመጀመሪያው ማለት ነው በማማከር። ሁለተኛው ደግሞ ያለፈ ህይወትን በመንገር ያሳለፍከውን ነገር በመንገር ማለት ነው። ያሳለፍከውን ነገር ስትነግራት እንዴት ነው ሰውን እኮ የበለጠ እያወቃችሁት ስትመጡ አንደርስታንድ ታደርጉታላችሁ አይደለ? የመጀመሪያው አንደርስታንድ እንድታደርግህ ያደርጋታል። እዚህ ቦታ ተወልጄ እንደዚህ ሆኜ እንደዚህ ትምህርቴ እንደዚህ ያሳለፍከውን ላይፍ ይኖራል አይደለ? ሙሉ አሁን ያለህበት እስክትደርስ እሷን እስክታውቅ ድረስ እነዛን ነገሮች በምትነግራት ጊዜ ይሄ የመጣህበት መንገድ አብራህ እንድትመጣ እንደዚህ አይነት ፊሊንግ እንዲሰማ ያደርጋል። ስለአንተ ያሳለፍከውን ነገር ሁሉ መስማት የሆነ የኔነት ነገር አለ አይደል? ሚስጥራችሁን፣ ገመናችሁን፣ ያለፋችሁበትን መንገድ እኮ እንዲሁ ዝም ብላችሁ ለማንም አትናገሩም አይደል? የኔ ለምትሉት የሆነ አለ አይደለ? ብቻ የሆነ የሚያዛምድ ነገር አለው። ያለፈ ነገራችንን ለሰዎች ስንነግር የሆነ ያመናቸው ነገር አለ። ስለዚህ ያንን በምታደርግበት ጊዜ ይሄ ኮኔክትድ የመሆን ነገር ይሰማታል። ስለዚህ በቃ ይሄ ነገሩን ነግሩኝ እንደዚህ ያሳለፈውን ነገር ነግሩኝ ብላ ካንተ ጋር ይሄ እንደ ቤተሰብ እንድትሆን ኮኔክት እንድትሆን ያደርጋታል። እና ይሄ በጣም ወሳኝ ነገር ነው። በአንተ ህይወት ውስጥ ቦታ እንዳላት እንዲሰማት አድርጋት። ሌላኛው የወደፊትንም ማማከር ነው፣ ፕላን ማድረግ ነው። እንደዚህ አስቤያለሁ፣ ምን ታስቢያለሽ? እቅዶችን አፕዴት ማድረግ ደግሞ በህይወት እየሆነ ያለው ነገር እንደዚህ ከሆነ እንደዚህ ገጥሞኝ እንደዚህ ተፈጥሮ እያልክ አፕዴት የምታረጋት ከሆነ አስገብቶኛል ህይወት ውስጥ አካቶኛል የሚል ነገር ይሰማታል። እና ይሄ ስሜት ደግሞ እንዴት ደስ እንደሚል ልነግራችሁ አልችልም። ስለዚህ በአንተ ህይወት ውስጥ ያላትን ቦታ በደንብ አድርገህ ካሳያት ይህም ሌላኛው ነው ከአንተ ጋር ጥብቅ እንድትል፣ እንድትወድ፣ እንድታፈቅር፣ ጥሩ ግንኙነት እንዲኖራችሁ የሚያደርግ ነገር ነው። ሶስተኛ ሰው እንዳላት እንዲሰማት ካደረካት። አሁን እንግዲህ ሁለተኛ ላይ በአንተ ህይወት ውስጥ ቦታ እንዳላት እንዲሰማት አድርጋት ብያለሁ። ሶስተኛ ላይ ደግሞ እሷ ሰው እንዳላት የራሴ የምትለው ሰው እንዳላት እንዲሰማት ማድረግ ከቻልክ፣ ይህንን እንዴት ነው ማድረግ የምትችለው? በማበረታታት ሊሆን ይችላል። እሷ ህይወቷ ውስጥ ያሉ ነገሮችን ስትነግረህ ስታወራህ በማበረታታት ከጎኗ በመሆን ከጎኗ በመገኘት በሀዘኗ በደስቷ ሰው በሚያስፈልጋት ሰዓት ላይ ከጎኗ በመሆን ሰው አለኝ የምትለው ሰው እንድትሆን ማድረግ ትችላለህ። ያን ፊሊንግ ፈጠርክ ማለት በቃ ሌላ ታሪክ። የእውነት በጣም ደስ የሚል በጣም ጥብቅ የሚያደርግ ስሜት ነው ይሄ ስሜት ማለት ነው። የሆነ ነገር ሲፈጠር እሷ አለ እኮ ብላ አንተ ላይ የምትተማመንብህ፣ የምትነግርህ፣ የምታወራህ፣ የምታማክርህ፣ የምታወያይህ አይነት ሰው ሆንክላት ማለት ነው። ይሄ የጓደኝነትን ስሜት መፍጠር ማለት ነው። እና ያንን መፍጠር ከቻልክ እሱ እኮ አለ ብላ የምትተማመንብህ አይነት ሰው ከሆንክላት ምን ጥያቄ ያለው? ጥብቅ ነው የምትልብህ። የእውነት ሰው እንዳላት እንዲሰማት የምታደርግበት ሌላኛው መንገድ ደግሞ ምንድነው? የሚያስደስታትን ነገር በማወቅ በመጠየቅ ሊሆን ይችላል። እሷን ለማስደሰት መሞከር። ለእሷ ደስታ ደፋ ቀና ስትል ስታይህ በጣም ነው ደስ የሚላት። በቃ ሰው አለኝ ለካ እኔ ደስ እንዲለኝ የሚፈልግ የኔ ነገር የሚያሳስበው የኔ ነገር ትልቅ ቦታ የሚሰጠው ቅድሚያ የሚሰጠው ሰው አለ እኮ የሚለው ፊሊንግ በቃ ብዙዎቻችን የምንፈልገው ፊሊንግ ነው። ሌላኛው ነገር ደግሞ ምንድነው? የምትጠይቃት ከሆነ ህይወቷ ውስጥ ስላሉት ነገሮች የምትጠይቃት፣ ስለወደፊቱም አብራችሁ ሆናችሁ ፕላን የምታደርጉ እንዴት ባደርግ ይሻላል ስትል የምታማክራት፣ አንተም የምትጠይቃት ስለሷ ይበልጥ ለማወቅ ይበልጥ ለመረዳት የምትሞክር የምትፈልግ የማይሰለች እሷን ማወቅ እሷን መረዳት የማይሰለች አይነት ሰው ከሆንክ ይህም ሌላኛው ሰው አለኝ ብላ አንተ ላይ እንድትተማመን የሚያደርጋት ነገር ነው። እዚህ ጋር ደግሞ ጨምሬ መናገር የምፈልገው የምትተማመንብህ አይነት ሰው ለመሆን የምትፈልግ ከሆነ ያልከውን በቃል የምታወራቸውን በቃል የምትላቸውን ነገሮች በተግባር የምታሳያት ሁን። ይሄ ለጓደኝነት ይሄ ኮኔክት ለመሆን ኢንቲሜሲን ለመፍጠር በጣም የሚያስፈልግ ነገር ነው። ስለዚህ የምትተማመንብህ ሰው ሁንላት። አራተኛ ወይም ደግሞ በመጨረሻ ደረጃ ያስቀመጥኩላችሁ ደግሞ ተፈላጊ እንደሆንክ አሳያት ነው። ይሄ በጣም ወሳኝ ነገር ነው። ተፈላጊ መሆንህን ማወቅ አለባት። አንዳንድ ጊዜ የሆኑ ነገሮች ለሰዎች ስናደርግ በጣም ይበዛና የምናደርጋቸው ነገሮች ስስታችን፣ ፍቅራችን በቃ ይበዛና እኛ እንደነሱ መወደድ እኛ እንደነሱ መፈቀር መፈለግ እማንፈልግ እስኪመስላቸው ድረስ ይሆናል። በቃ ዋን ሳይድ ይሆናል፣ ያመዝናል። በቃ
አንተ ነህ የምትንከባከባት፣ አንተ ነህ የምትደውል፣ አንተ ነህ የሆነ ነገር ሁሉ ነገር አንተ የምታደርግላት። ለአንተ እንደዛ መደረግ እንደማይገባ እስኪመስላት ይሆናልና እዚህ ላይ በጣም መጠንቀቅ አለብህ። ተፈላጊ ወንድ መሆንህን ማሳየት አለብህ። ይሄን የምታሳየው በወሬ አይደለም። እኔ እኮ ገሊት እንደዚህ ብላኝ ገሊት እንደዚህ ምናምን አይደለም። በዚህ መልኩ አይደለም ተፈላጊ መሆንን የምታሳየው። ተፈላጊ መሆንን የምታሳይባቸው በጣም ብዙ መንገዶች አሉ። ከዚህ በፊት የሰሯቸው ብዙ ቪዲዮዎች አሉ። እነሱንም ገብተህ ማየት መመልከት ትችላለህ። ዲስክሪፕሽን ላይ አስቀምጥልሃለሁ። ሪኮመንድ አደርጋቸዋለሁ ካላያችሁት እንድታዩት ማለት ነው። ግን እኔ ለአሁን ለዚህ ቪዲዮ በጥቂቱ ስነግርህ ተፈላጊ ወንድ የሚያደርጋቸው ነገሮች ውስጥ አንደኛው ጠንክሮ ስራውን ይሰራል። ምክንያቱም ሃርድ ወርኪንግ ግድ ስለሆነ ማለት ነው። ለላይፍ መኖር ስላለብህ ጠንክረ መስራት ግድ ነው። ገንዘብ ያስፈልጋል። ለዛ ደግሞ ጠንክረ የምትሰራ በርትተ የምትሰራ ጎበዝ ሰራተኛ መሆን ይኖርብሃል። ሌላኛው ደግሞ አላማ ይኑርህ ነው። አላማ ግድና ግድ ነው። በቃ ወንድ ልጅን በጣም ተፈላጊ ከሚያደርጉት ነገሮች፣ ተወዳጅ ከሚያደርጉት ነገሮች ውስጥ አንዱ ዋነኛው አላማ ሲኖርህ ነው። ለአላማ የምትጥር ለማሳካት የምትሞክር የምትለፋ አይነት ወንድ መሆን ይኖርብሃል። እነዚህ ነገሮች በሂደትም ደግሞ እየተሳኩ ሲመጡ ነገሮች እየተቀየሩ ሲመጡ በአንተ እንድትኮራ በአንተ እንድትተማመን የሚያደርጓት ነገሮች ናቸው። ስለዚህ እነዚህ ነገሮች ይኑር። ተፈላጊ መሆንህን አሳያት። እድልም ስጣት ደግሞ እንድትናፍቅ እሷም ለእሷ የምታደርግላትን ነገሮች በሙሉ እሷም ለአንተ እንድታደርግልህ እድል ስጣት። ሁሉ ጊዜ ለእሷ ማድረግ፣ ሁሉ ጊዜ እሷን መንከባከብ፣ ሁሉ ጊዜ እንደዛ አይደለም መሆን ያለበት፣ ባላንስ መሆን አለበት። ስለዚህ ጊዜ ስጣት፣ እድል ስጣት። እንድትናፍቅህ ስራ ላይ ያሉብን ነገሮች ላይ ቢዚ መሆን መልሳ እሷ እንድትናፍቅህ አንተን ብላ እንድትመጣም ያደርጋታል። ማድረግ ያለብህን ካደረግክ በኋላ ሪሌሽንሺፑ ደግሞ ባላንስ መሆን ይኖርበታል አይደለ? ግድ ነው። ምክንያቱም አንተ ብቻ ሁሉ ጊዜ የምትንከባከባት፣ አንተ ብቻ ሁሉ ጊዜ የሆነ ነገር የምታደርግ አይሆንም። ምክንያቱም ባላንስ መሆን ስላለበት ማለት ነው። ስለዚህ ተፈላጊ ወንድ መሆንህን አሳያት። እነዚህ ነገሮች እነዚህ ኳሊቲዎች ያስፈልጋሉ። እሷ ስትንከባከብ ፍቅር ስትል ምናምን ሌላ ምንም ነገር የሌለህ ደግሞ እንዳይመስላት ተጠንቀቅ። በስራ ጠንካራ ሰራተኛ፣ አላማ ያለህ የምትደርስበትን የምታሳካው ነገር ያለህ መሆንህን በደንብ አድርገህ አሳያት። አንዳንድ ጊዜ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ይባላል አይደለ? በቃ እኛ ሰዎች እንደዚህ አይነት ፊሊንጎች ይሰሙናል። በእጃችን ያለ ወርቅ የሆነ ሰው በቃ ምንም እንዳልሆነ አንዳንዴ ይሰማናልና ያንን እድል አትፍጠርላት። ወርቅ መሆንን በተለያዩ አጋጣሚዎች እንድታይ አድርጋት። ይሄ በጣም ወሳኝ ነገር ነው። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? ሴት ልጅ እነዚህን ስሜቶች እንዲሰሟት ካደረካት ያንተ ናት በሚል 4 ወሳኝ ነገሮችን ነገርኳችሁ። ምን ታስባላችሁ? በየትኞቹ ሀሳቦች ትስማማላችሁ? እስኪ ኮመንት ላይ ሀሳባችሁን ጻፉልኝ። በቀጣይም እንደዚሁ እንድሰራላችሁ የምትፈልጉት እንድናወራበት እንድንመካከርበት የምትፈልጉት ሀሳብ ካለ ኮመንት ላይ ጻፉልኝ። እዚህ ድረስ መታችሁ ቪዲዮን ተመልክታችሁ ናፊ ዋው በጣም ደስ ይላል አንደኛ ነው ዛሬው እያላችሁ ግን ደግሞ ላይክ አላደረጋችሁትም አይደል? እሺ በቃ አሁን አድርጉት። አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ቻው